on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ቅዳሜ መጣ፣ እሁድም ደረሰ። እንደገና በእንግሊዝ ፕሪሚየር ሊግ የ2025/26 የውድድር ዓመት እንዴት ባለ ሁኔታ ይጠናቀቃል? ማን ዋንጫውን በክብር ያነሳል? እነማን ወደ ቻምፒዮንስ ሊግ ይገባሉ? የመጨረሻ ተሰናባች ክለብስ ማን ይሆናል? የውድድር ዓመቱ ኮከብ ተጫዋች ማን ነው የሚሆነው? እነዚህ ቀሪ ጥያቄዎቻችን ናቸው። ሜይ 24 2026 ይሄ ሁሉ ጥያቄ መልስ ያገኛል። ከዛ አንዘልም፣ ከዛ አንሻገርም። ግን ዛሬ ቅዳሜ፣ ነገ እሁድ በእንግሊዝ ፕሪሚየር ሊግ የሚደረጉ ጨዋታዎች እና በጨዋታዎች ውስጥ ያለውን ቁም ነገር ደግሞ ለመነጋገር እንችላለን። ቀን 8:30 ዛሬ ሊቨርፑል በአንፊልድ ሮድ ቼልሲን ያስተናግዳል። ሁለት የሚያደርጉት ግራ የገባቸው ክለቦች ቼልሲ ቤት ብዙ ለውጦች እየተጠየቁ ይገኛሉ። ሊቨርፑል ቤት አርነ ስሎት መቆየት አለባቸው ወይስ በሌላ ይተኩ የሚል ጥያቄ እየተነሳ ነው የሚገኘው። ከ450 ሚሊዮን ፓውንድ በላይ ወጪ አውጥተው ራሳቸውን ያጠናከሩት አርነ ስሎትና ሊቨርፑል የተጠበቀውን ያህል አላማረባቸውም። ዛሬ በችግር በጫና በጥያቄ ምልክት ውስጥ ያሉት ሁለቱ ክለቦች ጨዋታቸውን ምሳችንን በልተን እንደጨረስን ከበላን ይጀምራል ጨዋታቸው። ምን በላይ አርገን አሜን። 11 ሰዓት ላይ ሰንደርላንድ በስታዲየም ኦፍ ላይት ከማንቸስተር ዩናይትድ ጋር ጨዋታቸውን ያደርጋሉ። ማንቸስተር ዩናይትድ ወደ አውሮፓ ቻምፒዮንስ ሊግ መግባቱን ሙሉ በሙሉ አረጋግጧል። 3 ጨዋታ እየቀረው ነው ዩናይትድ እዚህ እውነት ላይ እየደረሰው። ግን ለነ ካዚሜሮ የማንቸስተር ዩናይትድ የመጨረሻው የስንብት ዓመት ስለሆነ በበለጠ ክብር መለያየትን ይፈልጋሉ። ለነ ብሩኖ ፈርናንዴዥ 20ኛ አሲስት ከተቻለ 21ኛ አሲስት እያለ መቀጠልንና የእንግሊዝ ፕሪሚየር ሊግን ሪከርድ መስበር ይፈልጋል። በዘንድሮ የውድድር ዓመት የውድድሩ ኮከብ የመባል እድል ካላቸው ተጫዋቾች መካከል አንዱ ብሩኖ ፈርናንዴዥ ነውና ይህንን ለማግኘትም ቀሪዎቹ 3 ጨዋታዎች ትልቅ ትርጉም እንዲኖራቸው ይፈልጋል። ይመሻል። 1:30 ይሆናል። ግንቦት ልደታ ነው። ምን አይነት ነገር ውስጥ ልንሆን እንደምንችል ይገመታል፣ ይታወቃል። እየበላን እየጠጣን ይሆናል ተብሎ ይጠበቃል። የዛን ሰዓት ላይ ማንቸስተር ሲቲ በሜዳው በኢትሃድ ስቴዲየም ከብሬንትፎርድ ጋር ጨዋታውን ያደርጋል። ዶኩ ከኤቨርተን ጋር በተደረገው በዛ 3-3 ባለቀው ጨዋታ 97ኛው ደቂቃ ላይ ጎል ሲያገባ ይቺ ነገር አንድም ትልቅ ትርጉም ይኖራት ይሆናል። የውድድር ዓመቱ መጨረሻ ላይ በዚህ ጎል የተገኘችው 1 ነጥብ ልዩነት ፈጥራ ልናይ እንችላለን እየተባለ ነበረ። የማንቸስተር ሲቲ ተጫዋቾች ቆጭቷቸው ከሆነ አርሰናል ላይ እንደገና ጫና ማሳደር ይገባናል ያሉ እንደሆነ ዛሬ በሜዳቸው ብሬንትፎርድን ሲገጥሙ ማሸነፍና ከቻሉም ጨመርመር አድርገው ጎል ማስቆጠር ይጠበቅባቸዋል። ዛሬ ቅዳሜን እነዚህ ጨዋታዎች ይህንን መሳይ ቁም ነገር አላቸው። አንዳንዶቹን በዝርዝር እናያለን። ሲነጋና እሁድ ሲሆን ግን ትልቁ ቁም ነገር በዌስትሃም ሜዳ ዌስትሃም ዩናይትድ አርሰናልን ሲያስተናግድ የምናይበት ጨዋታ ነው። ለበጣም ብዙ ሰዎች ገና 3 ጨዋታ ቀርቷል። ከነዚህ ከቀሩ 3 ጨዋታዎች መካከል አንዱ የዌስትሃምና የአርሰናል ነው እያልን
ግን ዌስትሃምን ነገ ማሸነፍ አርሰናል ዋንጫ ማሸነፉን እንደማረጋገጥ አድርገው የሚያነሱት በጣም ብዙ ሰዎች አሉ። ይሄ ሂሳባዊ ስሌትን ከግምት ውስጥ ያላስገባ ቀሪዎቹን ጨዋታዎች ለማሸነፍ አርሰናል አይቸገርም በሚል መተማመን እየተነገረ ይመስላል። ግን የእውነት ነው በጣም ትልቁ እና ፈታኙ ጨዋታ ነገ የሚደረገው የዌስትሃም እና የአርሰናል ጨዋታ ነው። ከዛ በርንሌ፣ ከዛ ክሪስታል ፓላስ፣ ከዛ አለቀ። ከዛ 22 ዓመት በኋላ አርሰናል ዋንጫ አሸነፈ ልንል እንችላለን። የሰሞኑ አርሰናል ያምራል። የሰሞኑ አርሰናል ውጤታማ ነው። የሰሞኑ አርሰናል የሚያዝያ ሐሜትን የሚያዝያ ወቀሳና ትችትን አልፎት መሄድ የጀመረ ይመስላል። ግን አንዳንዶች ስጋት አላቸው፣ ፍርሃት አላቸው። ሙሉ በሙሉ ገና አልተላቀቁም። የአሁኑ አርሰናል ይሄ የደስደስ ስሜትን የሚፈጥር ልብ የሚሞላ እንዲህ ከሆንን ምንም አያመጣም ማንም የሚያስብል ነው። ግን የእግር ኳስ ባለሙያዎች አርሰናል እና የዘንድሮን የውድድር ዓመት መገባደድ ጋር በተያያዘ የሚያነሷቸውን ነገሮች ልንገርሽ። ላውራ? እሺ እስቲ አውሪ ትንሽ። አይ ደስ ይለኛል። አባባልሽ ደግሞ አሳዘነኝ። ከኔ ወሬ ፍላጎት በልጦ አየሁት። አይ አይደለም፣ ምንም ችግር የለም። አይ ያሉትን ንገረኝና በዛም ላይ አስተያየት መስጠት ይችላል። እሺ ያሏቸው የተለያዩ ነገሮች ናቸው ሳምሪ። የመጀመሪያው አርሰናል በእንግሊዝ ፕሪሚየር ሊግ ዋንጫ ለማንሳት በጣም ከፍተኛ ግምት ያለው ቡድን ነው። አርሰናል በአውሮፓ ቻምፒዮንስ ሊግ ከፒኤስጂ ያነሰ ዋንጫ የማሸነፍ ግምት እየተሰጠው ነው ይሉና ግን አርሰናል ይሄንን የውድድር ዓመት ሁለቱንም ዋንጫ አሸንፎ ቢያጠናቀቅ ያው ሂስቶሪካል ነው የሚሆነው፣ ትልቅ ነው የሚሆነው። ደብል ዊነር ቢሆን ፕሪሚየር ሊጉንም ከ22 ዓመት በኋላ ቻምፒዮንስ ሊጉን በታሪኩ ለመጀመሪያ ጊዜ ማሸነፍ ቢችል በጣም ታሪካዊ ነው የሚሆነው። ግን ይህንን ይሉና ሁለቱንም የማድረግ እድሉን በተመለከተ እስኪናወራ እስኪንነጋገር ብለው የየራሳቸውን ሀሳብ ያስቀምጣሉ። ሌሎች ደግሞ ወደ ኋላ ሄደው አርሰናል እንዲህ ያለውን የፕሪሚየር ሊግ አስተማማኝ የሚባል መምራት እናም ጠቅልሎ በእጁ የገባውን የራሱን ዋንጫ የማሸነፍ እድል ራሱ የሚወስንበትን አጋጣሚ አባክኖ የሚያውቅባቸው 5 የውድድር ዓመታት አሉ። እነዚህ 5 የውድድር ዓመታት እንዴት ያሉ እድሎች ነበሩት አርሰናል፣ እንዴት ባለ አጋጣሚ አባከናቸው የሚለውን ለምሳሌ ESPN ላይ ትርትር አድርጎ አስቀምጦልሻል። ልማዱ ነው እንድንል አይነት ስሜት የሚፈጥር ነገር የቅርብ ጊዜውን የ2022-23 የ2023-24 ጨምሮ ከዛ በፊት የነበረውን ነገር ያስቀምጣሉ። ሁለተኛው ሐሳብ እሱ ነው የሚሆነው። ሶስተኛው ሐሳብ እንደነ ፖል ስኮልስ ያሉ ሰዎች ደግሞ ይመጡና ያለፉት 4 እና 5 ዓመታት የእንግሊዝ እግር ኳስ ጉልበተኞች ማንቸስተር ሲቲና ሊቨርፑል ናቸው። እነዚህን ቡድኖች የማሸነፍ አቅም ላይ ያልደረሰው የአርቴታ አርሰናል ቦሪንግ ነው። ዋንጫ ሊበላ ይችል ይሆናል በእንግሊዝ ፕሪሚየር ሊግ ዋንጫ ቢያሸንፍም በአውሮፓ ቻምፒዮንስ ሊግ ግሬት ቲም ግን ልለው አቅም አጣለሁ ይላል ፖል ስኮልስ ከአርሰናል ራስ ላይ አልወርድ ብሎ ግን ይህንን እያለ ነው። ለአርቴታ እና ለአርሰናል ደግሞ ክሬዲት መሰጠት አለበት ደግሞ ብለው የሚናገሩ ሰዎች ደግሞ አሉ። እነሱ ለአርቴታ ክሬዲት የሚገባው ስኳዱን 2019 ላይ ሲረከብ እንዴት ነበረ? አሁን ያለው ስኳድ እዚህ ደረጃ እዚህ ጥንካሬ በፕሪሚየር ሊግ ዋንጫ ለማንሳት መቃረብ በአውሮፓ ቻምፒዮንስ ሊግ ፋይናሊስት መሆን ደረጃ ሲደርስ እውነት በሱፐርስታርስ ፍለድድ ሆኖ ነው ወይ? ተንበሽብሾ ነው ወይ? በስኳር ተጠለቅልቆ ነው ወይ? ይሄ ቡድን እኮ የተገነባ እንጂ የተሸመተ አይደለም። የተገነባ ነው ማለት አፍላቸው ላይ የተገናኙ ተጫዋቾችን ይዞ በመቆየት ይዞ በመዝለቅ እናም ደግሞ አሪፍ አጋጣሚዎች ሲመጡ ልክና ተገቢ ነው ተብሎ ሲታሰብ አዳዲስ ሰዎችን በመጨመር እዚህ የደረሰ ነው። ሳሊባ ምን ነበር? ማጋሃሌሽስ፣ ቤን ዋይትስ፣ ካላፊዮሪ፣ ቲምበር ወርልድ ክላስ የምታያቸው እኮ አይደሉ። ኖ ወርልድ ክላስ ፕሌየር አርሰናል ኢንጆይን ያደረገ ወርልድ ክላስ ለመባል የቀረቡ ወይም ወርልድ ክላስ ደረጃ ላይ የደረሱ በአርቴታ ዘመን ግን አርሰናልን ጥለው የወጡ ተጫዋቾች ናቸው የምናውቀው። ሌሎቹ በመቆየት እና እነሱ ላይ በመስራት በማብቃት በልፋት የሚገርም ደረጃ ላይ የደረሱ ይቸብቸቡ ቢባል አሁን ይሸጡ ቢባል አሁን ከማንም በላይ የሚያወጡ ናቸው። ትላንት በነበረው ፕሮግራማችን ላይ የፒኤስጂን እና የአርሰናልን ተጫዋቾች የቀላቀለ አንድ ቤስት 11 አውጡ ቢባል ተብሎ ሲሰራ
የፒኤስጂ ተጫዋቾች በመመረጥ ይበዛሉ፣ ግን ያልተተዉ የአርሰናል ተጫዋቾች አሉ። ሳካን መተው በጣም ይከብደናል። ሳካ እኮ ዘንድሮ ብዙ ምንተቸው የነበረ ተጫዋች፣ ይቺ 2 ተከታታይ ጨዋታ ግን ብዙ ነገር በቃ ግን ክላሱን በተመለከተ ግን ዋጋ ይሰጣሉ። ኢቭን ከኦስማን ደምቤሌ ይልቅ እሱ ይሻለናል ያሉ ሰዎችም እኮ አሉ። ገባሽ? ሳሊባን መተው ይከበዳቸዋል። እንደውም አንዳንዶቹ መራጮች ማጋሌሽን ነው የተውት። እንደውም የገረመኝ አንደኛው ነገር ማጋሌሽን ነው ምናምን የተውት። እንዲህ ስትመለከች እነዚህ ተጫዋቾች አርሰናል ቤት ነው ይሄንን አሁን የምንለውን አይነት መከበር አለመተው ደረጃ የደረሱት። ወርልድ ክላስ ወደሚባለው ደረጃ እየተጠጉ ያሉት ከአርሰናል እና ከአርቴታ ጋር እየሰሩ ነው። ለዚህ ሰውዬ ክሬዲትና ዋጋ አለመስጠት አንችልም። ፖል ስኮልስ የፈለገውን ይበል ይላሉ። አርሰናል ዋነኛ ርዕሰ ጉዳይ ነው። በበጎ በማንሳት እንዲህ ያለ ምስጋና፣ ዋጋ፣ ክብር ሊሰጠው ይገባል የሚሉ አሉ። በወቀሳ ደግሞ እንደገና ስሙን የሚያነሱት አሉ። ትዝታዎችንም እንደዚሁ ያስቀምጠዋል። እኔ ትዝታ ነገሬን ብትይኝ እነግርሻለሁ። የነገሩንን ትዝታዎች ግን ያንቺን ኦቨሮል በዚህ ጉዳይ ላይ ያለሽን አመለካከት ታጋሪን ዘንድ ልክ ነው። ይኸውን የምናያቸው የአርሰናል ተጫዋቾች ይሄ በዓለም አቀፍ ደረጃ በጣም የወርልድ ስታር፣ እንደውም አንድ ጊዜ ክርክሮ የነበረው ሳካ ነበር አይደለ? በቃ በዓለማችን ላይ በቃ ካሉት ወርልድ ስታር ከሚባሉት መካከል ነው ወይንስ አይደለም? ደርሷል ወይስ አልደረሰም? እንደዛ ነበር የሆነ ጊዜ ላይ እንደዛ ክርክር ነበር። አስታውሰዋለሁ በደንብ ትልቅ ክርክር ነበር። ግን ትልቁ የሚገዛው ነገር የሚመስለኝ እኔ አርሰናል ፕሮሰስ ውስጥ በፕሮሰስ እያለፈ ያው ትረስት ፕሮሰስ እንደሚባለው አርቴታ እንዳለው የፕሮሰስ ውጤት ነው። ግን እውነት ለመናገር በዛ ውጤት ነው፣ በዛ ሂደት ውስጥ ነው ያለፈው። የሆነ ሰው መጥቶ በዛኛው ላይ ብቻ ተንጠልጥሎ የሆነ ስኬት ላይ የተደረሰበት እድል የለም። ለምሳሌ አሁን ማንቸስተር ሲቲን በተመለከተ በተለይ ባለፈው የውድድር ዓመት እና ዘንድሮ የውድድር ዓመቱ ሲጀመር አካባቢ ኤርሊንግ ሃላንድ ጎል ካላገባ ምንድን ነው የሚሆነው ማንቸስተር ሲቲ የሚባሉ ጥያቄዎች ነበሩ እና የሱ ጎል አለማግባትም ደግሞ ክፍተት የፈጠረባቸው ጨዋታዎች ነበሩ። ግን ያው ፔፕ ጋርዲዮላ ነገሮችን በተሻለ መንገድ አስተካክሎ አሁን ከሌሎችም ተጫዋቾች ጎል ማግኘት የሚቻልበት እድል ተፈጥሯል። የሆነ ሰው ላይ የተንጠለጠለ አይደለም። ብዙ ጎል የሚያገቡ ተጫዋቾች አሉ አርሰናል ቤት። ከዛ በተጨማሪ በመከላከል ረገድ ደግሞ በደንብ ወደ ኋላ ተመልሰው የሚከላከሉ የፊት መስመር ተጫዋቾችም አሉ። እንደ ቲም የተሰራው ነገር በጣም አሪፍ ነው እና ይሄ በደንብ አብሮ መታየት ያለበት ነገር ነው ብዬ ነው ማለት ነው። ለዚህ ዋጋ አለመስጠት አይቻልም። ዋጋ አለመስጠት አይቻልም። አሁን እንዳልሽው ብዙ ተጫዋቾች ጎል ያስቆጥራሉ የሚለው እውነት በእኔ እምነት እንደ አምናካቻም ነው። በተለይ እንደ 2022-23 አይደለም። በእነዛ ጊዜያቶች ውስጥ አርሰናል አሁን በጠቀስሽው መጠን በጣም የተለያዩ የጎል ሶርሶች አሉት። ከእያንዳንዳቸው የጎል ሶርሶቹ ደግሞ የሚያገኘው ቁጥር የሆነ ለመናገር ወደ ደብል ዲጂት የሄደ ያንን የተሻገረ ምናምን ነው የነበረው። አሁን ያ ደርቋል። አሁን ብዙ አይደለም በዛ ረገድ ያለው ግን ይሄ የመናገር የፈለግኩት የሆነ አንድ ተጫዋች ላይ ብቻ ዲፔንደንት አይደለም። ቲም ነው ግን ቲሙ የተሰራ ነው ዞሮ ዞሮ አሁን ኤምባፔን ከሆነ ቦታ እንትናን ከሆነ ቦታ ምናምን በማምጣት አይደለም። በዛ ረገድ እኔ ሲቲም ላይ የሚሰጠው አስተያየት ተጋሪ አይደለሁም። ማንቸስተር ሲቲም ሰብሳቢ ነው ብዬ እኮ ነው ያላምንም። ብዙ ይሄ ወርልድ ክላስ ተጫዋቾችን አይደለም እኮ የሚሰበስበው እዚህ ሲመጡ ያስፈራሉ እንጂ እንደውም ትልቁ የማንቸስተር ሲቲ አቅም ይሄ ነው። በጣም ማንቸስተር ሲቲ በቢዝነስ ዋይዝም ማንቸስተር ሲቲ በጣም ፋንክሽናል የሆኑ ተጫዋቾችን ወደ ቡድኑ በመቀላቀልም ረገድ ምንም ጥያቄ የለበትም። በደንብ የሚያገለግሉትን ተጫዋቾች ያመጣል፣ በደንብ ይጠቀምባቸዋል። ከብዙ ክለቦች ከሚያጋጥማቸው ክሽፈት አንጻር ስትመለከቱ ሲቲ ቤት የተሻለ ነው። የአርሰናልን ጉዳይ በተመለከተ እንግዲህ ነገ ከዌስትሃም ዩናይትድ ጋር ይጫወታል። አርሰናል ዘንድሮ የፕሪሚየር ሊጉን ዋንጫ ያሸንፋል የብዙዎች ግምት ነው። ሁኔታዎቹ ለአርሰናል ከአንድ በላይ በሆነ አጋጣሚ ተመቻችተውለታል። ይህም ፊት ለፊት የሚታይ ሀቅ ነው። ሲቲ ከደረሰ መምራቱንም ከነጠቀው በኋላ መልሶ ከኤቨርተን ጋር አቻ ወጥቶ ለአርሰናል አስረክበዋል። አርሰናል በጣም ረጅም ጊዜ ወደ 209 ቀን አካባቢ የፕሪሚየር ሊጉ የደረጃ ሰንጠረዥ ላይ በመሪነት ቆይቷል። ማንቸስተር ሲቲ ከአንድ ሳምንት በላይ ያንን ይዞ መቆየት አልቻለም። እንዲህ ያሉትን ነገሮች ስትመለከችም አሁንም ለአርሰናል ክሬዲት ሰጫለች። ግን የከዚህ በፊት መጥፎ አጋጣሚዎች ተመልሰው እንዳይመጡ ለማድረግ ነገ እና ከዛ በኋላ
በርንሌ ከዛም በኋላ ከክሪስታል ፓላስ ጋር በሚደረጉ ጨዋታዎች አርሰናል መጠንቀቅ አለበት ነው። ለምን መጥፎ የሚባሉት አጋጣሚዎች መጥፎ የሚባሉት ትዝታዎች የትኞቹ ናቸው ስንል ለምሳሌ አንደኛ ደረጃ ላይ የሚቀመጠው በ2002-2003 የውድድር ዓመት የሆነው ነው። 2002-2003 የውድድር ዓመት ከመጀመሩ በፊት የአምናው ሻምፒዮን ተብሎ የሚጠራው እኮ አርሰናል፣ ምክንያቱም አርሰናል በ2001-2002 የእንግሊዝ ፕሪሚየር ሊግን ዋንጫ አሸንፏል። በ2002-2003ም ይደግመዋል ተብሎ ነበር ስኳዱ ደስ ሲል። በ2002-2003 ዋንጫውን ያጣበት መንገድ እስከ መጋቢት ድረስ የ8 ነጥብ ልዩነት መሪ የነበረው አርሰናል ተልፈስፍሶ ዋንጫውን እንዴት አሳልፎ ለማንቸስተር ዩናይትድ እንደሰጠ ያስታውሱና ነው ያ ነገር እንዳይደገም አሁንም ዌስትሃምን ብቻ ሳይሆን በርንሌን ብቻ ሳይሆን ክሪስታል ፓላስንም በደንብ በጥንቃቄ ተጫውቶ ማሸነፍ እና ዋንጫውን የራሱ ማድረግ አለበት። መጥፎ ትዝታዎች አሉበት ነው። አሁን ልብ በይ 2001-2002 ሻምፒዮን ነው አልን አርሰናልን 2003-4 ላይ ደግሞ ኢንቪንሲብል ነው ጭራሽ አንድም ጨዋታ ሳይሸነፍ ዋንጫ የወሰደ ነው። በዚህ መሃል ያለችዋን 2002-2003ን ግን ለምን አበላሻት? ገባሽ? ዋንጫ በማንሳት ሃትሪክ ሊሰራ ይችል ነበር። በ3 ተከታታይ ነው ማንቸስተር ዩናይትድ ይህንን ማድረግ የቻለው። ሲቲ 4 ያደረገ ምናምን ነው። ይሄ አይነት ክብር ሊኖረው ይገባ ነበር። በዛ በ2002-2003 የውድድር ዓመት እንግዲህ አስቢ ቴሪ ዳንኤል ኦንሪ፣ ዴኒስ ቤርካምፕ፣ ሮበርት ፒሬዝ፣ አሽሊ ኮል ምናምን ያሉበት አርሰናል ማለት ነው። ከዛ ማንቸስተር ዩናይትድ ጋር በነበራቸው ጨዋታ የ8 ነጥብ ልዩነት መፍጠር የሚችሉበትን ውጤት አመጡ። ማንን አሸንፈው? ቻርልተንን። መቼ? መጋቢት እኮ ማለት በቃ ሊያልቅ ነው። ስለዚህም አርሰናል አንደኛ፣ ማንቸስተር ዩናይትድ ሁለተኛ። በሁለቱ ክለቦች መካከል ያለው የነጥብ ልዩነት 8 ሲሆን ይሄ የአምና ሻምፒዮን፣ ይሄ በቀጣዩ ዓመት ኢንቪንሲብል የሚሆን አርሰናል፣ ይሄ አሁን የጠቀስኳቸውን ትልልቅ የሚባሉ ተጫዋቾች የያዘው አርሰናል ይህንን የ8 ነጥብ ልዩነት አሳልፎ ይሰጣል ምናምን ብለሽ የምታስቢው አይደለም። ነገር ግን ከ9 ጨዋታዎች በኋላ ከማንቸስተር ዩናይትድ በ5 ነጥብ አንሶ ቁጫል። አርሰናል መደዳውን ነገሮች ተበላሹበት። በሊድስ ዩናይትድ፣ በአስቶን ቪላ፣ በቦልተን በመጋቢትና በሚያዝያ ወር በጣም ባልተጠበቀ ሁኔታ ነጥብ ጣለ። የሚገርምሽ ነገር እነዚህ አርሰናልን ነጥብ ያስጣሉት ሊድስ፣ አስቶን ቪላና ቦልተን የምንላቸው ቡድኖች በፕሪሚየር ሊጉ 15ኛ 16ኛና 17ኛ ናቸው። እንደዛ ሆነው ነው ያንን የመሰለ ቡድን ዋንጫ የሚያሳጣ ነጥብ የማስጣል ስራ ነው የሰሩት። አንድ ነው ይሄ። ሁለተኛው ምሳሌ 2007-2008 የቬንገር አርሰናል በ2007-2008 ይሄ ማለት 2008 ማለት ወደ ኤምሬትስ ስቴዲየም በገቡ በሁለተኛው ዓመት ማለት ነው። ከዛ ያንን 60 ሺህ ያህል ተመልካች ባለበት መጫወት ገና ብርቅ በነበረበት ጊዜ ለአርሰናል ብላክበርን ሮበርትስን በኢማኑኤል አዲባየር ጎሎች 2-0 በሆነ ውጤት አሸንፎ ከማንቸስተር ዩናይትድ እና ከቼልሲ የ8 ነጥብ ልዩነት መፍጠር ችሎ ነበረ። ይሄንን የነጥብ ልዩነት መፍጠር ቢችልም መጨረሻውን ማሳመር ግን አልቻለም። በ2008 ማንቸስተር ዩናይትድ የፕሪሚየር ሊጉን ዋንጫ አሸነፈ። አርሰናል ሐሳቡ ተከፋፈለበት ነው ያኔ የነበረው ምክንያት። የካፕ ውድድሮች ነበሩበት፣ እንደገና ደግሞ የፕሪሚየር ሊግ ጉዳይ ነበረበት። አንዱን ለመያዝ ተቸገረ፣ መጨረሻው አላማረ። 2013-14 ይሄ በጣም ድሪም የነበረው አርሰናል የፕሪሚየር ሊጉን ዋንጫ ማሸነፍ ነበረበት የተባለበት፣ እናም ያኔ ከመስከረም አንስቶ እስከ የካቲት ድረስ የደረጃ ሰንጠረዡን መሪ መሆን የቻለበት ግን እነ አረን ራምሴ መጎዳታቸውን ተከትሎ አርሰናል በጥንካሬውና በውጤታማነቱ መቀጠል ሳይችል ቀርቶ መሪነቱንና የዋንጫ አሸናፊነቱን ክብር አሳልፎ የሰጠበት 2022-23 ላይም እንደዚሁ ስንመለከተው ኒርሊ 250 ቀን የፕሪሚየር ሊግ ደረጃ ሰንጠረዥ መሪ ሆኖ ይሄ ሁላችንም እናስታውሰው 2022-23 ሶስቴ ሁለተኛ ወጣ ብሎ ሰው የሚናገረው ማለት ነው። የመጀመሪያ ሁለተኝነት ማለት ነው። እሱ 240 ምናምን ቀናት 248 ቀኛ ኒርሊ 250 ማለት እሱ እና ያንን ያህል ጊዜ ደረጃ ሰንጠረዡ መሪ ሆኖ ጨዋታው ላይ አበቃ እየተቃረበ ምናምን ባለበት ሰዓት ላይ አርሰናል ለሲቲ አሳልፎ ሰጠ።
2023-24 ላይ ደገመና ለሲቲ አሳልፎ ሰጠ። ያኔ ግን ቢያንስ እስከ 38ኛው ጨዋታ ድረስ ተናንቆ ቀጥሏል። ሰርግ ቤት ነው ተደብቄ ያየሁት ይህን ጨዋታ፣ የመጨረሻው ጨዋታ። ለምን ተደበቅ? እንግዶቹ እንዳላስቀይም ብዬ ነው። አይመችም። አሁንም ያለው አንዳንድ ቦታዎች ላይ ቪዲዮ ሲለቀቁ። ከዛስ እነዚህ 5 አጋጣሚዎች አሉ። አሁን እነዚህ 5 አጋጣሚዎች እንዲቆጩን እንደው ልማዳቸው ነው ልንል ምናምን አይደለም ያመጣ ናቸው። ሊማርበት ይገባል አርሰናል ነው። እንዲህ ያለ ነገር ከብዙ የፕሪሚየር ሊጎቹ ክለቦች በላይ ያጋጠመው አርሰናል ከዚህ ተምሮ ዘንድሮ ነገ ዌስትሃምን፣ ከዛ በርንሌይን፣ ከዛ ክሪስታል ፓላስን በማሸነፍ ሲያምራችሁ ይቅር ሊላቸው ይገባል ማንቸስተር ሲቲዎችን። 100% ይህንን የማድረግ አቅም አለው። እንደው ድንገት ስውር ድንገት እልም የሚልበትን ነገር ግን ማስቆም መቻል አለበት። መሆን ያለበት እንደ ፉልሃሙ ጨዋታ መሆን ያለበት እንደ አትሌቲኮ ማድሪዱ የመጀመሪያ 45 ጨዋታ ነው። they have to give 100%። ለጥንቃቄ ሳይሆን ለጀግንነት ነው መዘጋጀት ያለባቸው። ለፍርሃት ሳይሆን ለልበ ሙሉነትና በማድረግ እንችላለን ስሜት ነው ወደ ሜዳ መግባት ያለባቸው። የአርሰናል ደጋፊዎች 22 ዓመት ብዙ ነው፣ ግን ብዙውን በትዕግስት ጠብቀዋል። የአርሰናል ደጋፊዎች ድል ሲገኝ እንዴት እንደሚያደርጋቸው ወደ ዋንጫ በቻምፒዮንስ ሊግ ማለፋቸውን ያረጋገጡለት ደስታቸው በጎዳና በአደባባይ እንዴት እንደተገለጠ ስቴዲየሙ እንዴት እንደነበረ ድባቡ እናስታውሳለን። አርቴታ ያለው ነገር ሁሌም ቢሆን ትዝ ይለናል። የአርሰናል ደጋፊዎች አይን ላይ ኩራትን፣ መከበርን አየሁ አይቼ አላውቅም አለ። ወደ ቻምፒዮንስ ሊግ ፋይናል ማለፋቸውን ባረጋገጡ ጊዜ ይህንን የኩራት የክብር የደስታ ስሜት ደጋግሟቸው ይገባቸዋልና በሁሉም አጋጣሚ ከጎናችሁ ናቸው። ይህንን ወደ ተስፋ መቁረጥ ሊሸጋገር የተቃረበ የደጋፊዎች ስሜት ወደ ክብር ተርጉሙት፣ ወደ ክብር ቀይሩት፣ አድርጉና ስጧቸው። ይሄ መልካም አጋጣሚ ነው፣ ለመከበርም ነው ለራስ። ከዚህ በኋላ በ2026/27 ወይ በ2027/28 አርሰናልን በደረጃ ሰንጠረዥ አናት ላይ ስናየው ሄደ አጅቦ ሊሰጥ እንዳንል ዘንድሮን ስተት አቁሙ፣ ዘንድሮን በድል ጨርሱ ነው ነው የምለው። ዌስትሃም ፊት ለፊታቸው ያለ ትልቅ ፈተና ነው። ልክ ነው። እንዲሁም ዘንድሮ አርሰናል ጥሩ ተደጋጋሚ ድሎችን አግኝቷል ማለት በቃ ፕሪሚየር ሊጉን እየመራ በነበረበት ጊዜ እንደገና ነጥብ በጣለበትም ጊዜ ያንን የማስተካከል እድል በተደጋጋሚ አግኝቷል። ተጋጣሚዎቹ በደንብ ሰጥተውታል። በራሱ ማስተካከል ይገባው የነበረው ራሱን በጣም ሩቅ ማስቀመጥ ይችልባቸው የነበሩ ጨዋታዎች ማለቅ ነበረበት። አልተጠቀመም፣ እነዛን አልተጠቀመም። ግን እንደ አጋጣሚ ሆኖ ደግሞ እድሎች ደግሞ ተፈጥረዋል። አሁን መጨረሻ ላይ የተፈጠረው የማንቸስተር ሲቲ ነጥብ መጋራት ነው ከኤቨርተን ጋር። ይቺ የ2 ነጥብ ልዩነት በመካከላቸው እንድትፈጠር ያደርጋል እስከ ውድድር ዓመቱ መጨረሻ ድረስ ሁለቱም አሸንፈው የሚቀጥሉ ከሆነ። ካልሆነ ግን አርሰናል በእጁ የገባውን እድል እንደገና ሌላ ነገር ከማንቸስተር ሲቲ መጠበቅ ሊሆንበት ነው። ያ የመሆን እድሉ በጣም ሬር ነው ብዬ ነው የማስበው። ስለዚህ እነዚህን 3 ጨዋታዎች በዛም ተባለ በዚህ በተሻለ መንገድ ማሸነፍና ከዛ የተጓጓለትን ድል ማምጣት ዋንጫ ማንሳት የሚጠበቅ ነገር ነው። የእስካሁኑ በብዙ ሂደቶች ውስጥ ነው ያለፈው። ብዙ የሚያስቆጭ አጋጣሚዎች ነበሩት፣ ግን እድለኛም ነው ደግሞ ላለው አንዳንድ ጊዜ አይደል። እድለኛ ነው የምልበት ምክንያት ተደጋጋሚ እድሎች ይፈጠሩለታል። አይ በቃ አለቀ እኮ ብለን ነበር። ዋንጫ በደንብ ፈልጎታል ይላል ብዙ ሰው አይደል? አለቀ ብለን ነበር። ለምሳሌ የኤቨርተንና የማንቸስተር ሲቲን ጨዋታ በተመለከተ ከጨዋታው በፊት የማንቸስተር ሲቲን ዝግጅት እና የእረፍት ጊዜ ስታስበው እንደገና ከኤቨርተን ጋር ነው የሚጫወተው፣ በደንብ በቃ ቅጥቅጥ አድርጎ ያሸንፋል የሚል አስተያየት የነበራቸው ሰዎች ብዙ ነው የነበሩት። አይ ትንሽ መጠንቀቅ ያስፈልጋል፣ ኤቨርተን አስቸጋሪ ነው ያሉ የተወሰኑ አስተያየቶች ቢኖሩም ማለቴ ነው አስተዋዮች እንደዛ ቢኖሩም ግን አሁን ከዚህ በኋላ ግን እኔ አሁን ዋና ማንሳት የፈለግኩት ፖይንት ከዚህ በኋላ ግን እንደዚህ አይነት እድል አይገኝም። በቃ አልቋል።
እንደዛ ብዬ ነው እድል መስጫ ጊዜም የለም። እድል መስጫ ጊዜም የለም። ያው ኦፍ ኮርስ አለ ምንለው ምንድነው መሰለሽ ማንቸስተር ሲቲ በብሬንትፎርድ ወይ በበርንመዝ የሆነ ነገር እንደውም የአርሰናል ደጋፊዎችም ገለልተኛ እግር ኳስ ተመልካቾችም የሚሉት ምንድነው ማንቸስተር ሲቲ ገና በበርንመዝ ሊጥል ይችላል ብለው ነው የበለጠ የሚተማመኑት። እንዲህ ያለው መተማመን ተጫዋቾቹ ጋር ካልደረሰ ችግር የለውም፣ ወደ ተጫዋቾቹ ከደረሰ ግን በጣም ከባድ ነው። ያው ደግሞ ሌሎቹን አሁን እንዲህ ይሆንልኛል የሚለውን ነገር ማሰብም አያስፈልግም። ስፔሻሊ አርሰናል እንዲህ ልሁን ብሎ ነው መስራት። በቃ የራስን ችን 3 ጨዋታ ማሸነፍ ነው የሚያስፈልገው ብዬ ነው ማስበው። ግን በጣም አሪፍ ጨዋታ ነው የሚሆነው። በጣም ያጓጓል። በጣም አሪፍ ነው የሚሆነው። በነገራችን ላይ በጨዋታዎቹ ዙሪያ አዳዲስ መረጃዎችንም ወዲያው የምናደርሳቸው ይሆናል። እሺ፣ በጣም እናመሰግናለን። ጥሩ ጊዜ ነበር ያሳለፍነው። የቅዳሜ የእሁድ ጨዋታዎች የምትዝናኑበት እንዲሆንላችሁ እንመኛለን። መልካም ቀን ይሆንላችሁ። ኢትዮጵያ ለዘላለም ትኖር።